ዩቲዩብ ቻናሌ ልሸጠው ነው እንግዲህ። እስኪ ዋጋ እናንተ አውጡልኝ። እኔ በራሴ 100,000 ብያለሁ። እናንተ ደግሞ አይ ፋሲ እንደዚህ ጎዳሻን። አሁን ኦልሞስት ወደ 30,000 ሊገባ ነው ማለት ነው። ያሰብኩት አላማ ስላለኝ ወደዛ አገር ለመሄድ እንዲረዳኝ ለመሸጥ አስቤያለሁ። ታውቃላችሁ በብዙ ነገር ተጎድቻለሁ። ልጅም ለመውለድ ከአንዴም ሁለቴ ሞክሬ እንግዲህ ያው አልተሳካም። ደግሞ ለመውለድ ደግሞ ተጽዕኖ ያሳድርባችኋል ማለት ነው። ምክንያቱም እኔ በትዳሬ ደስተኛ ነኝ፣ እግዚአብሔር ይመስገን። ያ ሁሉ ነገር ሁሉ ውሸት ነበረ። ባሌም ከሌላ ትዳር ልጅ አልነበረውም። ተረጋግቶ በመዓላ እውነቱ ታውቋም ማለት ነው። እና ባሌም ጥሩ ባል ነው። እውነት ለመናገር በሚዲያ እንደምናያቸው በትዳር ውስጥ እየኖሩ የሚኖሯቸው እና እኔ የምኖረው ኑሮ አንድ አይደለም። በጣም እርግጥ ራሴን አክብሬ ሴቶች ስትሆኑ ደግሞ ራሳችሁ ኑሯችሁ የምትኮሩበት እርግጥ ማንኛውም እንኳን ባል እናት አባት እንኳን አምጦ ወልዳችሁ እንኳን ከሌላችሁ የላችሁም ነው። ስትኖሩ ግን በትዳርም ሆነ በቤተሰብም ሆነ ተከብራችሁ ትኖራላችሁ። እኔ አሁን ያለኝም ቦታም ሆነ ሽጬ ወደ ተሻለ አገር መሄድ ስላሰብኩ ነው። እርግጥ ባሌ ፈቃደኛ አይደለም፣ ቤተሰቤ ፈቃደኛ አይደለም። እንድወልድ ነው የምትሰደጂው፣ የምትለፊው ለማን ነው ያለሽ በቂ ነው ይላሉ። ነገር ግን ያው በትዳርም ኑሬ ልጅም ሁለቴ የፈተነኝ፣ ለሶስተኛው ደግሞ ዝግጁ ለመሆን አቃተኝ። የሞራን ናችሁ በቃ ለማመን ይቸገራል። በቃ ሰው እኮ አምስቴ እህቴ ማለት ነው ታናሽ እህቴ በ10 ዓመቷ ተስፋ ሳቆርጥ በ10 ዓመቷ ተፈትና ይኸው ዛሬ ክርስትናዋ ነው። ልክ የካቲት 3 ወለደች። ዛሬ ወንድ ልጅ ተገላግላ ዛሬ በቅዱስ ሚካኤል ዕለት ክርስትናዋ ነው ማለት ነው። ተስፋ ለመቁረጥ እንደዚህ ነው። እኔ ደግሞ እንደዛ አይደለሁም ስላችሁ፣ ተስፋ ቢኖረኝም ደግሞ ፍራቻ በልባችሁ ለቀጣዩም ፍራቻ ተጽዕኖ አሳደረብኝ እና ለምን ከዚህ ጊዜን ከማቃጠል ኢትዮጵያ ላይ አሁን ላይ ያለው ነገር በጣም ከባድ ነው። ሰላም ውድ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ጠፍቻለሁ። አዎ እውነት ለመናገር በጣም ነው የጠፋሁት። ክፍለ ሀገር ነኝ። ላሊበላ ገብቼ ወንድሜን ድሬ በዛው እህቴ ወልዳ ምናምን በዛ እያሳለፍኩ ነው ያለሁት። እንደገና አንዳንድ ስራዎችም እየሞከርኩ ነው የነበረው። እንግዲህ ይቅናሽ በሉኝ ማለት ነው። ወደ ተሻለ ሀገር ለመሄድ ብዙ ነገር እየሞከርኩ ነው። አቢባ ትላለች ሳይሳካ ምንም ነገር አታውሩ ይላሉ እና ሲከሽፋል እንግዲህ ሲሳካ እነግራችኋለሁ። ዱባይ ልሄድ የነበረውን ከስየዋለሁ። ወደ ተሻለ ሀገር ለመሄድ ያለኝን የሌለኝንም አቅሜን ተጠቅሜ ወደ ተሻለ ሀገር ለመሄድ ስላሰብኩኝ እንግዲህ ሁላችሁም በጸሎት እንድታግዙኝ ጠይቃለሁ። እንግዲህ ምክንያቱም ትዳር ይዣለሁ ታውቃላችሁ። ከአንዴም ሁለቴ ተፈትኛለሁ፣ አልፌበታለሁ። ለቀጣዩ ደግሞ ዝግጁ ለመሆን አቅቶኛል። እብን እንኳን ሐኪም ቤት ሂጄ ሳማክራቸው የግል ነው የምከታተለው አለ የተባለ ሐኪም ቤት ነው የምከታተለው እና ለሌላው ነገር 12 አይነት ምርመራ ራሱ ተመርምሬ ማለት ነው 12 አይነት ምርመራ ተመርምሬ ኢንፌክሽን ብቻ ነው የተገኘብኝ። ሌላ ምንም አይነት ነገር አልተገኘብኝም እና ተስፋ አትቁረጭ ነው ያሉኝ። ተስፋ አትቁረጭ፣ ዶክመንታቸውን ራሱ የብዙ ሰው ዶክመንት ገልጠው አሳዩ ማለት ነው። በቃ ደፍተሩ 2-3 ነው የሚከፈተው እና ይሄ ሁሉ በአንቺ ፈተና ውስጥ ያለፈ ነው። አንቺ ብቻ በልጅ መፈተን አንቺ ብቻ ሊመስልሽ ይችላል። ነገር ግን ብዙ ሰዎች በዚህ እየተፈተኑ ነው። ግን ተስፋም አልቆረጡም። የተካሱም አሉ። ወደ ፈጣሪሽ ተመለሽ፣ ተመረቂ ምናምን ብለው መከሩኝ። ተስፋ አትቁረጪ፣ እንኳን ሌላ አንቺ እኮ እድለኛ ነሽ፣ አንቺ ተርፈሽ ሌላ ለነገ ተስፋ ትሆኛለሽ። ነገር ግን ልጆቹ ተርፈው እናቶቻቸው ያልተረፉ ብዙ አሉ። ያለ እናት የሚያድጉ ብዙ አሉ። ለምን ተስፋ ትቆርጫለሽ ውለጅ ምናምን ብሎ የሃይምሮ ምክር ሰጥተውኛል ማለት ነው። እና ነገር ግን እኔ ጋር የምንፈጠረ ፍራቻ። አሁን ባለቤቴ ልጅ ወልዶ ለማቀፍ በጣም ነው የሚጎሳሳው። አንዳንዴ በቃ አትሳሳብ አትጓጓብኝ እላለሁ። እኔ ጋር ደግሞ ያለው ፍላጎት በቃ ከአንዴም ሁለቴ ሞከርኩ አይደለ፣ የተለያየ ኬዝ ተፈጠረ። ኬዙን እንኳን በማላውቀው ምክንያት ማለት ነው። መጀመሪያ በሐኪም ቤት ነው፣ የሁለተኛው ግን ኬዙ አልታወቀም። እብን ውጭ ድረስ ሄዶ ተመርመረ ውጤቱ
ምንም ነገር የለም። ይሄ የሰይጣን ስራ ነው። እግዚአብሔር ይመስገን አሁን ጸበል ሂጄ ነው የከረምኩት። ምልክት አሳይቶኛል። እውነት ለመናገር ቅዱስ ጊዮርጊስ የኔን ታሪክ እንደው ቀይሮ ለምስክር ያብቃኝ እንጂ የወጣልኝ ጉድ ከውስጥ ብነግራችሁ ሰው ሆኖ መፈጠር ነው የምጠሉት። በቃ ምክንያቱም እኔ ለራሴ ይሄ ከኔ ውስጥ ነው የወጣው ብዬ እስከምጠራጠር ድረስ እና በጣም ጥላት ሊኖር ይችላል፣ ምቀኛ ሊኖር ይችላል፣ እናንተ መቀየር የማይፈልግ ሊኖር ይችላል፣ ወዳጅ መስሎ ቀርቦ የእናንተ መውደቅ የሚፈልግ ሊኖር ይችላል በተለያየ ኬዝ እና ያንን ነገር ደግሞ ለኔ ቅዱስ ጊዮርጊስ ምልክቱን አሳይቶኛል። አሁንም ደግሞ ፍጻሜውን አሳይቶኝ በአደባባይ መጥቼ ለመሰክር ያብቃኝ። ሌላ ምንም ማለትም እና ባሳያችሁ ራሱ የወጣልኝን ጉድ እኔ ከራሴ ወጥቶ ራሴው የደነገጥኩ ማንም አልነበረም ቤት ውስጥ ራሴ ብቻ ነኝ። ጸበል ጠጥቼ ተአምሩን እየተጠመኩም እና ቅዱስ ጊዮርጊስ ተአምሩን አሳይቶኛል። አሁን ደግሞ በሃይማኖቴ እንድበረታ እንድጠነክር እግዚአብሔር ያግዘኝ እና ዩቲዩብ ቻናሌ ሊሸጠው ነው። መግዛት ለምትፈልጉ ኮንታክት አድርጉኝ ማለት ነው። ዩቲዩብ ቻናል ብዙዎቻችሁ አትሽጡ፣ ምክርሽን ብዙ ነገርሽን እንፈልጋለን። ፋሴ ከሚዲያ ዩቲዩብ ሸጥሽ ማለት ጠፋሽ ማለት ነው። ያ ዩቲዩብ ቲክቶክም አለኝ 56 ፎሎወር ያለኝ አለኝ። በዛም ላልጠፋ እችላለሁ ማለት ነው። ሰው የተሻለ ሀገር ሄደ ማለት ነገሮች እስከሚስተካከሉ ሊጠፋ ይችላል እንጂ ጭራሽ ጠፋለሁ ማለት አይደለም። እና ከዚህም ያደረሳችሁኝ እናንተ ናችሁ፣ ነገም የምትቀበሉኝ እናንተ ናችሁ። እና እርግጥ ዩቲዩብ ቻናል ከሰራችሁበት ቻለንጅ ካላችሁ ሰብሰብ ብላችሁ ሰው ንቧችሁ እኔ ካሜራ አለኝ፣ ከአንድ ሁለት ካሜራ አለኝ፣ ኮምፒውተር አለኝ። ግን ብቻዬን ስለሆንኩ መጠቀም አልቻልኩም። ያለሁበት አንዴ ክፍለ ሀገር አንዴ አዲስ አበባ ላለው በቃ በዛ ጉዳይ ውስጥ ማብራት መጥፋት መምጣት ሲመጣ እኔ ብቻዬን ስለሆን አይዲያው ይጠፋ። እንደውም አንዴ ከሚዲያ መራቅ ከጀመራችሁ ኑኑ ራሱ አይላችሁ በዛው ጥፉ ነው የሚላችሁ። እና በዛ ጉዳይ ነው። እስኪ ዩቲዩብ ቻናሌ እኔ 100 ሺህ ገምቻለሁ። አይ ትጎጃለሽ እንዳሸጭው የምትሉኝ ከሆነ እርግጥ ብሩ አሁን ላይ አይሰራም። ሆነ ለመናገር እንዲመቻችልኝ እኔ ዩቲዩብ ቻናሌ መዝጋት አልፈልግም። ምክንያቱም ብዙ እህቶች ያፈራሁበት ብዙ መልካም እህቶችን ያገኘሁበት በቃ ከሌ እንደውም ውጭ የትናየት የምትባል እህት አለች። እንዲሁም ደግሞ መቅድዬ ማርያምን ዩቲዩብ ቻናል የሰጠኝ እህት በጣም ብዙ ናቸው። ከብዙዎቹ ሁለቱ የጠቀስኩት በቃ ለእኔ ያላቸው አመለካከት የተለየ ስለሆነብኝ ነው ማለት ነው። እና በያላችሁበት ሰላማችሁ ይብዛ። መቅድዬም የኔ ውድ መጨረሻሽን አሳምሮልኝ ደስታውን ደግሞ በጋራ የምናከብረው ያድርገኝ ማለት ፈልጋለሁ። የኔ ውድ ማለት ነው። እና እንደዛ ነው። ዩቲዩብ ቻናሌ ስንት ይሆናል ግምቱን ማስቀብሉኝ። መግዛት ለምትፈልጉ እህቶቼ ሼር አድርጉላቸው፣ ኮንታክት አድርጉኝ ወይም ስልክ ቁጥራችሁን አስቀምጡልኝ። እንዲሁም ደግሞ ዋትስአፕ የምታውቁ በዛ ጉዳይ ነው ማለት ነው። ስለ አረብ ሀገር ደግሞ ጠይቃችሁኛል። መላክ አቆማችሁ ወይ ያላችሁ፣ አዎ አሁን ባለው ጦርነት እየተላከ አይደለም፣ ሙሉ ለሙሉ ዘግተናል። ምክንያቱም ልጆቹ ከሀገር ወጥተው ጤንነታቸውም ተረጋግተው መስራት ስለማይቀሩ እኛ እንኳን በፈልግ አረቦቹ እየወሰዱ አይደለም። አሁን ላይ ባለው ኬዝ ማንም እንዲሄድ አይፈለግም። አሁን ላይ ሲጀምር ስራ በትክክለኛው ነግራቸዋል። አሁን ላይ ግን ማንኛውም አረብ ሀገር ላይ በዚህ በጦርነቱ ምክንያት ከኢትዮጵያም አየር መንገዶች የተሰጉበት አካባቢ ስላለ ሰላሙ ስለሚያሰጋ አሁን ላይ አረብ ሀገር ላይ መላክ አቁመናል፣ በእኛ በኩል ማለት ነው። ሲጀምር ነግራችኋል። እና ዩቲዩብ ቻናልን መግዛት ለምትፈልጉ 100 ሺህ ብር ገምቼዋለሁ። አይ ትጎዳለሽ የምትሉኝ ካለ ኮመንት ላይ እኔ መግዛት ፈልጋለሁ የምትሉኝ ከሆነ ኮንታክት አድርጉኝ። እኔም እንግዲህ ዛሬ ከባለቤቴ ጋር ተነጋግሬ ጨርሼ ያለው ነገር አሳውቃችኋለሁ። እወዳችኋለሁ። ሼርና ላይክ አድርጉ። እንግዲህ እስከ መሸጠውም ቢሆን ሰብስክራይብ አድርጉ። እሺ፣ ያው ስለለመደ ነው። ሰብስክራይብ አድርጉ። ለማን ቢሸጠው የሚገዛኝ ወይ ወንድሜ ነው ወይ እህቴ ነውና ይጠቅማል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስተያየታችሁን ስጡ። የት ሀገር ነው መሄድ የምትፈልጊ? ለመሄድ ያሰብሽ ያላችሁ ደግሞ ግምታችሁን አስቀምጡ። የተሻለ አገር ቢያንስ ብር እስከ ስንት ነው? እስከ 2.8 ነው የተጠየኩት። በህጋዊ መንገድ ነው የሚሄደው። እዛ ተቀባይ ቤተሰብ አለኝ። እንግዲህ ይሄን ካልኳችሁ እናንተ ደግሞ ጥቃቱ የት ሀገር እንደሆነ እና ወዳችኋለሁ። አለሁ የትም ብሄድ አለሁ።